በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሃዌየ ፍቁራንየ ሰላም ለኩልክሙ ዝክሩኒ ወትረ በጸሎትክሙ። ቅዱስ ያሬድ ነው። ተወዳጆች ወንድሞቼ እህቶቼ ሆይ ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ። በመላው ዓለም ላይ የምትገኙ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ እያንዳንዱ ክርስቲያን ለወንድሙና ለእህቱ ሊናገረው፣ ሊጠይቅ፣ ሊለምን የሚገባውን ነገር ነው የምንነጋገረው። በጸሎታችሁ አስቡኝ የሚለውን ዝክሩኒ ወትረ በጸሎትክሙ፣ በጸሎታችሁ ሁል ጊዜ አስቡኝ። ይሄ ታላቅ የሆነ ጸሎት ነው። ሐዋርያውያን አባቶቻችን ከጌታ እግር ስር ሆነው የተማሩ፣ ጌታን የተከተሉ፣ በሕይወታቸው ታላላቅ ድንቅ ነገርን እግዚአብሔር ያሳያቸው፣ እንደዚሁም ደግሞ ከጌታ ጋር ፊት ለፊት የተነጋገሩ በዚህ ጸሎት ተጠቅመዋል። አንዳቸው ለአንዳቸው በጸሎታችሁ አስቡኝ ብለዋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በመንፈስ ቅዱስ እየተመራችሁ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ማለት ስለ ቅዱሳን ማለት ስለ ክርስቲያኖች ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልን በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። አንድ ጊዜ አይደለም የኤፌሶንን ክርስቲያኖች የጠየቀው፣ ሁለት ጊዜ በመልእክቱ መደምደሚያ ላይ ነው። ኤፌሶን ምዕራፍ 6 ከቁጥር 18 እስከ 20 ያለውን ክፍል ነው ያነበብኩላችሁ እና አንድ ጊዜ አይደለም ሁለት ጊዜ ቅዱስ ጳውሎስ ይህንን ዛሬ ቅዱስ ያሬድ በምኩራብ ሳምንት ሐሙስ ላይ ያዜመውን ታላቅ እውነት ቅዱስ ጳውሎስ በዚህ በመልእክቱ ላይ በተግባር ሲገልጠው እንመለከታለን፣ እናያለን። ወንድሞቼ ሆይ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ስለዚህ መጀመሪያ ወደ ቅዱስ ጳውሎስ ሐሳብ ከመሄዳችን በፊት ምክንያቱም በውስጡ ብዙ ነገር ስላለ ማለት ነው በዚህ በመልእክቱ ላይ ይሄ በጸሎታችሁ አስቡኝ የሚለው ቃል ምንድን ነው በውስጡ ያለው? አንደኛ የመጀመሪያው ነገር የጸሎትን ኃይል፣ የጸሎትን ጉልበት ያመለክታል። ጸሎት መንፈሳዊ ኃይላችን እንደሆነ፣ መንፈሳዊ ጉልበታችን እንደሆነ፣ እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ፣ እኛም ደግሞ ከአባታችን ጋር ህብረት የምናደርግበት መንገድ እንደሆነ የሚያሳይ ነው። ይሄ መጀመሪያው አንደኛው ነው። ሁለተኛ እና እጅግ በጣም ታላቅ የሆነው ነገር ደግሞ እንደዚሁ ከዚሁ ጋር እኛ ብቻችንን እንዳይደለን ከኛ ጋር ህብረት ያላቸው፣ አንድነት ያላቸው ወይም ደግሞ በአካሉ በቤተ ክርስቲያን ይሄ ዋና ስለሆነ በአካሉ በቤተ ክርስቲያን ብልቶች የሆኑ ወንድሞች እህቶች እንዳሉ የሚያሳስበን ቃል ነው። ስለዚህ በጸሎታችሁ አስቡኝ ስንል ወንድሞቻችንን እህቶቻችንን የእኛን ሸክም ይዘው በእግዚአብሔር ፊት መቆም የሚችሉ እንደሆኑ የሚያሳይ ነው። ያ ማለት ነው በቤተ ክርስቲያን ውስጥ ያለውን ህብረት፣ በቤተ ክርስቲያን ውስጥ ያለውን አንድነት ያሳየናል። ቅዱስ ጳውሎስ በመልእክታቱ ላይ ከአንዱ ጽዋ ስለጠጣን፣ ከአንዱ ህብስት ስለበላን ማለት በቅዱስ ሥጋውና በክቡር ደሙ
በሚስጥረ ቁርባን አማካኝነት እኔና እናንተ እንደዚሁም በጥምቀት ብልቶች ሆነናል ነው የሚለን። ብልቶች ሆነናል። ስለዚህ ዝም ብሎ ሰልፊሽ የሆነ ብልት ከሆነ ሌላ ጣጣ ነው የሚያመጣው። ካንሰር የሚሆነው ያ ነው። በራሱ ዓለም ለመሄድ የሚፈልግ ብልት ነው ካንሰር የሚሆነው በስጋዊ ዓለም ውስጥ በምናይበት ጊዜ ማለት ነው። ነገር ግን አንዳችን ለአንዳችን ልንኖር ሁላችንም ደግሞ ለእግዚአብሔር እንድንኖር ተጠርተናል። የቅዱሳን ህብረት የሚባለው የክርስቲያኖች ህብረት ኮይኖኒያ የሚባለው ይሄንን የሚያመለክት ነው። ስለዚህ የመጀመሪያው አንደኛው እንደገና ደግሞ አለው። የመጀመሪያው አንደኛው ጸሎትን የሚሰማ እግዚአብሔር አምላክ እንዳለ በጸሎት ወደ እግዚአብሔር ለመቅረብ ደግሞ እኛ ልጆቹ እንደሆንን ከእግዚአብሔር ጋር ህብረት እንደምናደርግ የሚያመለክት ነው ይሄ ጥያቄ። ሁለተኛ ህብረት እንዳለን አንድነት እንዳለንና አንዳችን ለአንዳችን መተሳሰብ እንዳለብን የሚያመለክት ነው። ይሄ ሁለተኛ ነው። በሶስተኛ ደረጃ የምናየው የምንመለከተው ነገር ይሄ አሁንም በመንፈሳዊ ህይወታችን እጅግ በጣም የሚያስፈልገን ነገር ነው። እርዳታ የሚያሻን እንደሆነ የሚያመለክት ነው። የወንድማችን እርዳታ፣ የእህታችን እርዳታ የሚያሻን። በዚህ ሰዓት ይህንን መልእክት የምትሰሙ ጥቂቶች አይደላችሁ። የወንድሞቻችሁን የእህቶቻችሁን እርዳታ መፈለግን ሽንፈት አድርጋችሁ ያያችኋላችሁ። ችግራችሁን ለወንድሞቻችሁ መናገር እምቢ አላችሁ። መከራችሁን፣ ህመማችሁን፣ ስቃያችሁን ደብቃችሁ የተቀመጣችኋላችሁ። ለሰው መድኃኒቱ ሰው ነው የተባለው እዚህ ላይ ነው። የሚጸልይልን ሰው፣ የሚደግፈን፣ አይዞህ ወንድሜ፣ አይዞሽ እህቴ የሚለን ሰው ነው። ሌላው ቅርቶ እግዚአብሔር እኮ የላከልን እኮ ስጋን፣ የእኛን ስጋን ገንዘብ ያደረገ ሰው የሆነውን አምላክ ነው ለእኛ የላከልን። ከሁሉ በላይ ደስ የሚለኝ ቆርኔሌዎስ እየጸለየ እያለ እግዚአብሔር መልአኩን ልኮ መልአኩ ተገለጠለት። ወደ ማን እንደላከው ታውቃላችሁ? ወደ ሰው ነው የላከው። ወደ ጴጥሮስ ነው የላከው። ሂድ በኢዮጴ ነው ያለዋል። ስለዚህ እግዚአብሔር በእኔና በእናንተ ህይወት የሰጠንን ክርስቲያኖችን ወዳጆቻችንን እንደ ቀላል ነገር አድርገን ማየት የለብንም። በተለይ በዚህ ዘመን ባልንጀርነት በቀላሉ እየፈረሰ ባለበት ዘመን እግዚአብሔር በእናንተ ህይወት ውስጥ እንዲመጡ ያደረጋቸው ሰዎች የአጋጣሚ እንዳልሆኑ ወቁ። ወንድሞቻችሁ፣ እህቶቻችሁ፣ ዘመዶቻችሁ፣ ጓደኞቻችሁ፣ የቤተ ክርስቲያን አጠገባችሁ የሚቆሙት ሁሉ ዝም ብለው በአጋጣሚ መጡ አይደሉም። እግዚአብሔር ወደ እናንተ ህይወት ያመጣቸው ናቸው። ስለዚህ እነርሱን ይዘን ዝክሩኒ ወትረ በጸሎትክሙ፣ ዘወትር በጸሎታችሁ አስቡን ልንላቸው ይገባል። ለምን? ምክንያቱም የምልጃ ጸሎትን የመሰለው ጉልበት ያለው ነገር የለም። የምልጃ ጸሎት የምንለው ይሄንን ነው፣ ለሌሎች መማለድ። የቅዳሴያችንን ጸሎት ካያችሁ፣ ጸሎተ ቅዳሴን ካያችሁ፣ ስርዓተ ቅዳሴውን ካያችሁ እንዳለ ጸሎታችን በምልጃ ጸሎት የተያዘ ነው። የማንጸልይላቸው ሰዎች የሉም። አይታችሁ ከሆነ በመንገድ ስለሚሄዱት እንጸልያለን፣ ስለ ሀገር መሪዎች እንጸልያለን፣ ስለ ቤተ ክርስቲያን መሪዎች እንጸልያለን፣ ስለ ካህናቱ እንጸልያለን፣ ስለ ባልቴቶች ማለት ባላቸው ወይንም ሚስታቸው ስላረፉ እንጸልያለን፣ ስለ እጓለ ማውታዎቹ እንጸልያለን፣ ስለ ተራቡ እንጸልያለን፣ ስለ ተጠሙ እንጸልያለን፣ ስለ ወንዙ እንጸልያለን፣ ስለ ዘሩ፣ ስለ ሰብሉ ሁሉ እንጸልያለን። ይሄ ሁሉ የምልጃ ጸሎት። ስለ አየሩ እንጸልያለን፣ ስለ ዝናቡ እንጸልያለን። ጸልዩ በእንተ ዝናማት የሚል አለ፣ መስተብቁ አለን። ስለ ሰላም እንጸልያለን። ቅዱስ ጳውሎስ ይሄንን ነው የሚነግረን። እንዲሁም ምንድን ነው የሚለው? በእግዚአብሔር ፊት ደስ የሚያሰኘው ነገር ቢኖር ይሄ ነው ይላል እዚያ ጢሞቴዎስ፣ አንደኛ ጢሞቴዎስ ምዕራፍ 2 ላይ በእግዚአብሔር ፊት ሰዎች ሁሉ እንዲድኑ በሚፈልግ በእግዚአብሔር ፊት እጅግ ደስ የሚያሰኘው ይሄ ነው ብሎ ይነግረናል። ስለዚህ ወደ ኤፌሶን መልእክት ላይ እንደገና እንመለስ። ምክንያቱም ቅዱስ ጳውሎስ ተግባራዊ አድርጎ ሲናገር የምናየው ታላቅ ነገር ስለሆነ ምንድን ነው የሚለው? ከመጀመሪያው የምናየው በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ፣ ማለት ስለ ወንድሞቻችሁ፣ ስለ እህቶቻችሁ፣ ስለ ክርስቲያኖች ማለት ነው። እዚህ ላይ በዚህ ቦታ ላይ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ።
ስለዚህ ሁለት ነገር ነው ለእናንተ ላሳስባችሁ የምፈልገው በዚህ በአብይ ጾም። የመጀመሪያው አንደኛው ወንድሞቻችሁን እህቶቻችሁን ስታገኙ ውጭን ቃል ከመናገር ወደኋላ እንዳትሉ፣ በጸሎታችሁ አስቡኝ በሉ። በዚህ አጋጣሚ እኔም እለምናችኋለሁ፣ ሁልጊዜም እነግራችኋለሁ። በጸሎታችሁ አስቡኝ፣ ስለ አገልግሎቴ፣ ስለ ሕይወቴ፣ ስለ ባለቤቴ፣ ስለ ልጆቼ፣ ስለ ደብሬ፣ ስለማገለግልባት ደብር፣ በእሷም ውስጥ ስላሉት ምዕመናን በጸሎታችሁ አስቡን። ይሄ መጀመሪያው አንደኛው ነው። ሁለተኛው ደግሞ እኛም በጸሎታችን ማሰብ አለብን። ከምንጸልየው ጸሎት መካከል አንዱ መሆን ያለበት ይሄ ነው። ስለ ሀገራችን መጸለይ አለብን። ስለምንኖርባት ስለዚችም ሀገራችን ስለ አሜሪካ መጸለይ አለብን። ልጆቻችንም ልናሳድግበት ነው። አዛውንቶቻችን የሚጦሩበት ነው። እኛም የምንኖርበት ነው። የምንኖርበት ማለት ምናልባት ኢትዮጵያ ያላችሁ ስለ ኢትዮጵያ መጸለይ አለባችሁ። አውስትራሊያ ያላችሁ ስለ አውስትራሊያ መጸለይ አለባችሁ። አውሮፓ ያላችሁ ስለ አውሮፓ መጸለይ አለባችሁ። ማለት ስላላችሁበት ሀገር ስለ እያንዳንዱ ሀገር መጸለይ አለባችሁ። ስለ መሪዎቹ መጸለይ አለባችሁ። አንዳንድ ጊዜ ከፖለቲካ ጋር ብዙዎች የሚያገናኙት ነገር አለ። አይደለም፣ መጸለይ አለብን። እግዚአብሔር ማስተዋልን እንዲሰጣቸው፣ ልብ እንዲሰጣቸው መለመን አለብን። እግዚአብሔር ሆይ እባክህ ብለን መለመን አለብን። ስለዚህ ምን ለማለት ፈልጌ ነው? አንደኛ በጸሎታችሁ አስቡን ማለት አለብን። ሁለተኛ ስለ ሌሎች መጸለይ አለብን። የምልጃን ጸሎት ከሌሎች መጠየቅ እንዳለብን ሁሉ እኛም ደግሞ መለመን አለብን። በመከራ ውስጥ ስላሉት ማለት ከዚህ በፊት አንስቼዋለሁ፣ አሁንም አነሳዋለሁ። በዜና ላይ የምናያቸው ነገሮች ለወሬ ማዳመቂያ ሊሆኑ አይገባም። ለምሳሌ አሁን ይኸውና ጦርነት ላይ ናቸው። እስራኤል ሀገር፣ ኢራን ውስጥ ስንት መከራ ነው ያለው፣ ስንት ስቃይ ነው ያለው። ገልፍ ካንትሪስ፣ ገልፍ ሀገሮች ላይ በሙሉ ስንት ኢትዮጵያውያን አሉ፣ ስንት ደግሞ አረቦችም በስቃይ ውስጥ ናቸው ያሉት። ምንም የማያውቁ ንጹሐን እንዴት ነው እየተገደሉ ያሉት? ህፃናት፣ ትምህርት ቤት ላይ የወደቀውን ቦምብ ተመልከቱ። ህፃናትን ነው የገደለው እንዳለ። ይህን ሁሉ በምንመለከትበት ጊዜ ይህን ሁሉ ስናይ ለዓለም ሁሉ ሰላምን እንዲያድል ለዓለም ሁሉ አምላካችን ምሕረቱን እንዲልክልን መለመን አለብን። የምንሰማው ዜና የጸሎታችን ርዕስ መሆን አለበት። አምላከ ቅዱሳን አምላክ አበው ይህን ዓለም እባክህ በሰላም ጎብኝ፣ በምሕረት ጎብኝ፣ በጦርነት በስቃይ ያሉትን ተመልከት ማለት አለብን። ገሌ ታመመ፣ ገሊት ታመመች ስንባል ምንድነው የታመመችው? ምንድነው የታመመው? በምን ምክንያት ታመመ? ወይም ደግሞ አንዳንዴ አይ አበስኩ ገበርኩ፣ ምን በድላ ነው? ምን አጥፍታ ነው? ያ አይደለም ማድረግ ያለብን። እባክህ በዓይነ ምሕረት ተመልከታት፣ በዓይነ ምሕረት ይቅር በለው፣ ወንድሜን ተመልከተው፣ እህቴን ተመልከታት ማለት ነው ያለብን። የዛን ጊዜ እግዚአብሔር ጸጋውን በረከቱን ያድለናል። ሌላው እቅዶች ሊኖሩን ይችላሉ፣ ዓላማዎች ሊኖሩን ይችላሉ፣ ሐሳቦች ሊኖሩን ይችላሉ። ቅዱስ ጳውሎስን ተመልከቱት፣ በእስር ቤት ውስጥ ነው ያለው። ነገር ግን እስሩም ድካሙም ልፋቱም ዕለት ዕለት ስለ አብያተ ክርስቲያናት ማሰብ ነው የሚለውና ስለ ወንጌል ስለነበረ ያቀረበውን ነገር ተመልከቱ። ደግሞ የወንጌልን ምስጢር ማለት የወንጌል ምስጢር ምንድነው? የእኛ መዳን ነው። ዓለም ሳይፈጠር እግዚአብሔር ያቀደው ያስበው። ቅዱስ ጳውሎስ ይሄ ምስጢር በሚልበት ጊዜ ይሄ እንዳለ ሳልቬሽን ሂስትሪ የምንለው ያንን ነው። የመዳናችን ታሪክን ነው እንዳለ ምስጢር የሚለው በክርስቶስ የተገለጠልን የእኛ መዳን ነው። ስለዚህ ይሄንን የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ማለት ነው የምሰብክበት የማስተምርበት ጉልበት እግዚአብሔር እንዲሰጠኝ ቃሉን በአፌ ላይ እንዲያኖር። ደግሞ እንደገና የሚጠይቀው ይሄን ነው። ስለ ወንጌል በሰንሰለት መልእክተኛ የሆንኩኝ ማለት የታሰርኩት ስለ ወንጌል ነውና ስለ ወንጌል በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ከመከራ የተነሳ ተሰቅቄ ወደኋላ እንዳልል በጸሎታችሁ አስቡኝ፣ ለምኑልኝ ይላል። ወደ ቅዱስ ያሬድ ልውሰዳችሁ። ምን ይላል? አኀዌ ፍቁራኔ ሰላም ለክሙ፣ ወንድሞቼ ሰላም ለእናንተ ይሁን ካለ በኋላ ዝክሩኒ ወትረ በጸሎትክሙ፣ በጸሎታችሁ ሁልጊዜ አስቡኝ ካለ በኋላ እስመ ብዙኃ ትረድ ጸሎተ ጻድቅ ስእለተ ጻድቅ ይላል። ማለት የጻድቅ ሰው ጸሎት፣ የጻድቅ ሰው ልመና ብዙ ትረዳለች
እዚያ ያዕቆብን ጠቅሶ ነው። ያዕቆብ ምዕራፍ 5ን ጠቅሶ ነው። የጻድቅ ሰው ጸሎት፣ የጻድቅ ሰው ልመና ብዙ ትረዳለች። ቤተ ክርስቲያን ላይ ሆነን አብረን መጸለይ አንዱ በረከቱን ልንገራችሁ። ማን ስለ እናንተ እንደሚጸለይ አታውቁም። ነጠላ ለብሶ ወይም አደግድጎ ግድግዳ ጥግ ይዞ የቆመ ሌሊቱን ከመላእክት ጋር ሲነጋገር ያደረ ሊሆን ይችላል። እንጦንስን ጠየቁት ይባላል፣ እንደው የምታደንቀው ሰው አለ ወይ? በተጋድሎ ታላቅ ነው የምትለው ሰው አለ ወይ ያሉት እና ብዙዎች የጠበቁት አንድ ገዳማዊ አባት ይጠራል ብለው ነበር። ግን ምን አለ? በእስክንድሪያ ከተማ ላይ ያለ አንድ ዶክተር አለ። ቀን ቀን ከበሽተኞች ጋር ይውላል፣ ማታ ማታ ከሱራፌልና ከኪሩቤል ጋር ሆኖ ቅዱስ ቅዱስ እያለ እግዚአብሔርን እያመሰገነ ያድራል። የበቃ ነበር ማለት ነው። የቤተ ክርስቲያን ሀብቷ ይሄ ነው። ጸልዩልኝ በምንልበት ጊዜ የሚጸልዩልን እነማን እንደሆኑ አናውቅም። አሁን በዚህ ሰዓት በዚህ ጉባኤ ላይ ይሄንን የሚሰሙ ነገር ግን ከእግዚአብሔር ጋር ያሉ እግዚአብሔር ይባረካቸዋል። ወንድሞቼ እህቶቼ፣ በጸሎታችሁ አስቡኝ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እዚህ ፕሮግራም ላይ ብዙ ወንድሞችን እህቶችን አፍርተናል። ምንም እንኳን የዲጂታል መስክ ቢሆንም ሁላችሁም አንዳችን ለአንዳችን ልንጸልይ ይገባል። ምናልባት ማለት ዲቴል መናገር የለባችሁም፣ መዘርዘር የለባችሁም። በጸሎታችሁ አስቡን ብላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። እንደገና ደግሞ አለው በጸሎታችሁ አስቡን። እግዚአብሔር ከእናንተ ጋር ይሁን።